ዳጣ በሚያሳዝን ሁኔታ ድንገተኛ ህመም ብቻም ሳይሆን አቢጌል ከባድና አደገኛ ችግር አድርሳባት ድንገተኛ ሆስፒታል ገባች። ዳጣ እንግዲህ ዶክተሮቹ ብዙ ደም እንደፈሰሳትና እንደታመመች እንዲሁም ደግሞ የመዳን እድሏ እጅግ በጣም ዝቅተኛ እንደሆነ ተናገሩ። ኤቢ እያስመሰለች ያደረገችው ነገር በጣም አደገኛና አነጋጋሪ ነገር ሆነ። የቀጠለው የአቶ ደረጀና እንዲሁም ደግሞ የወይዘሮ ማርታ ስቃይ። አቶ ደረጀ ፈጣሪ ምን አድርጌህ ነው ግን አንዱን ፈተና ስጨርሰው አንዱን ተዋጣሁት ስል አንዱ ምን አይነት የህይወት አባዜ ነው ያጋጠመኝ እያለ ደም እንባ እያለቀሰ ይገኛል። አቢጌል በሰራችው ነገር በፍጹም መማር አልቻለችምና እያስመሰለች ወይንም ዳጣ ላይ ያደረሰችባት አደገኛ ችግርና ከባድ ስቃይ እያስለቀሳት ይገኛል። ወይዘሮ ማርታ እንዳንቺ አይነት ልጅ ከመውለድ ምን አለ ማህፀኔ ድርቅ ብሎ ቢሆን እያለች ማማረር ጀመረች። ዳጣ ይሄ ከባድ አደጋ የደረሰባት ከናታን ጋር ለምን ትተኛለሽ? ናታን ክፍል ምን አባሽ ታደርጊያለሽ? የሚል ጥያቄ ነው። ናታንና ዳጣ ከልብ ተፋቅረው አብረው ህይወታቸውን እያጣፈጡና እየተመካከሩ ይገኛሉ። አቢጌል ግን ተለውጫለሁኝ፣ ሁሉም ነገር ተስተካክሏል። ስለዚህ ካሁን በኋላ እኔ አባቴ ያስተማረኝ ትምህርት መቼም ቢሆን ላገኘው የማልችል ትልቅ ነገር ነው። ስለዚህ የተፈጠረው ይፈጠር፣ ካሁን በኋላ እኔ መጥፎ ነገር አልሰራም ብላ ቃል ገብታ ናታንን እጅግ እንደምታፈቅረውና እንደምትወደው በተደጋጋሚ ብትነግረውም እሱ ግን ሊገባውና ሊረዳት አልቻለም። መጨረሻ ላይ እንግዲህ አቶ ደረጀ ምን ነው በቀረብኝ፣ እኔው ራሴ ናታንን ፈልጌው ቢሆን ደውሌለት ቢሆን ወይም ራሴ እክፍሉ ህጄ ቢሆን ኑሮ ይሄ ሁሉ ነገር ባልተፈጠረና ባልተከሰተ ብሎ እጅጉን በጣም አዘነ። አቶ ደረጀ ከሚባለው በላይ ራሱን መቆጣጠር አቅቶት እኔ ነኝ ጥፋተኛው፣ ዳጣን ወደ ናታን ክፍል እየሄደች ነው ደሬ ሁሌ እንድታያቸውና እንድትመለከታቸው ፈልጋለሁ እያለች ማርታ ስትለኝ ሰምቼና አዳምጬ ቢሆን ኑሮ ይሄ ሁሉ ባልተፈጠረ እያለ በጸጸት እንግብግብ ብሎ ማልቀስ ጀመረ። መጨረሻ ላይ ከሚባለውና ከሚናገረው በላይ ራሱን መቆጣጠር አቃተውና ወይኔ ጉዴ ዘንድሮ ልጄን እጄ በእጄ ልበላት ነው፣ እጄ በእጄ ላጣት ነው። ገና ከጎዳና መታ ደስታዬን እያጣጣምኩ ሳልጨርስ ይሄ ጉድና ስቃይ ተፈጥሮ እንዲሁ ሆናለሁ ብዬ በፍጹም አላሰብኩም ነበር እያለ መቃጠልና መናደድ ጀመረ። ወይዘሮ ማርታ በአቢጌል በጣም አዘነች። የዳጣም እጣ ፈንታ ይሄ መሆኑ እጅጉን በጣም ልብ ይሰብራል። ሰላም ወደ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጅ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ አመሰግናለሁኝ ማለት ነው። የዳጣ መጨረሻ እጅግ በጣም ልብ ሰባሪውና አነጋጋሪ ነገር ተፈጥሯል። እሱም ምንድነው ከሚባለው በላይ እንግዲህ ዳጣ ለረጅም ጊዜ በጉጉት ስትጠብቀው የነበረው ትልቁ የህይወቷ መንገድ ምንድን ነው? አባቴን አስደስተዋለሁ። በተደጋጋሚ አባዬ ይህንን ነገር እንዳላደርግ ነግሮኛል። እኔ ግን በምንም አይነት ሁኔታ እየተረዳሁት አልነበረም። ስለዚህ ካሁን በኋላ የተፈጠሩት ነገሮች ቢፈጠሩ አባዬ መረዳት አለብኝ እያለች ስትል የነበረችው ዳጣ ዛሬ ላይ ባላሰበችውና ባልጠበቀችው መልኩ ከናታን ክፍል ገብታ እዚሁ አብረን እንተኛ የትም አትሄጂ ብሎ ሲላት እሷም እሺ እንደዛ ካልክ ችግር የለውም እኔ አንተ ያልከኝም በሙሉ እንትን እላለሁኝ ብላ በሚገርምና በሚያሳዝን ሁኔታ ከናታን ክፍል ተኝታ ነበርና
አቢጌል ደግሞ አባቷ ባዘዛት መሰረት ወደ ናታን ክፍል እየቆረቆረች ስትሄድ ዳጣንና ናታንን ደስ የማይል ነገር ስታይባቸው በጣም ደነገጠች ማለት ነው። ስለዚህ ከሚባለውና ከሚነገረው በላይ ራሱን መቆጣጠር አቅቶት ወይኔ ዘንድሮማ የፈለገ ይሆናል እንጂ በእንደዚህ አይነት ህይወት አይደለም እንቀጥለው። እኔ እኮ አቢጌል የተቀየረች መስሎኝ ነበር፣ ግን እሷ በፍጹም አልተቀየረችም። ምንም ቢፈጠር ምንም አንተ በጣም ጀግናና አንበሳ ወንድሜ ነበርክ። እንዴት እንደዚህ ልታደርግ ትችላለህ? ብቻ መቼም ቢሆን ይሄን ነገር ላደርገው አልችልም እያለ ከሚባለው በላይ ራሱን መስዋዕትነትና ዋጋ የከፈለው ሰውዬ ዛሬ እጅግ በጣም በሚያሳዝን ሁኔታ ናታንም ደንግጧል ማለት ነው። ወይዘሮ ማርታ እጅግ በጣም በሚያሳዝንና በሚገርም ሁኔታ በልጇ እያፈረች እያለቀሰች ደም እንባ እየተፋች ትገኛለች። መጨረሻው ግን ከሚያሳዝነውና ከሚገርመው በላይ አቶ ደረጀ መቼም ይችልሽ ልትለወጥና ልትቀየር አትችልም። ስለዚህ ያለኝ አማራጩ ትልቁ ነገር ወደ ሌላ ሀገር መላክ ነው። ዳጣን እኮ እጄ በእጅ አጥቻት ነበር፣ እናቷንም ሳታቅ፣ እንዲሁም ደግሞ እኔም የአባትና የልጅ ፍቅራችንን ሳንጨርስ ወይ ዳጣንና ናታንን ማለያየት አለብኝ ወይም ደግሞ አቢጌልን ከዛ ሀገር መሸኘት አለብኝ ብሎ ነው የወሰነው። እንግዲህ በጣም ነው የሚገርመው። አቶ ደረጀ ለአንዴና ለመጨረሻ ጊዜ የወሰነው ውሳኔ በጣም ከባድና አነጋጋሪ ነው ማለት ነው። የቻናሌ ቤተሰቦች ዳጣም ደግሞ ከዚህ በኋላ ስቃይ ይበቃታል። እሷ ምን አደረገች? አንዳንዴም ቁጭ ብላ ስታስብ ኤቢዬ እኮ ምንም አላደረገችም፣ ኤቢን እኔ ነኝ እንደዚህ ያደረኳት፣ እኔ መጣሁባት እንጂ እሷ ምንም አላደረገችም እያለች ይብለጥ እየተቃጠለችና እየተንገበገበ ትገኛለች። አቢጌልም ታጥቦ ጭቃ ሆናለች። ውሃ እንግዲህ ኤቢ ከእስር ቤት ስለተፈታችላት በጣም ደስ ብሏት፣ ኤቢዬ እኔ በጣም ነው የምወድሽ፣ አንቺ ምንም ቢሆን መታሰር የለብሽም፣ ከአሁን በኋላ ፖሊሱን ግንባሩን ነው ምለው እያለች አለቻት። ናታንም ደግሞ ውሃ እንዴት ፖሊስ ይመታል? ምንም ቢሆን ፖሊስን መማታት አይቻልም። ስለዚህ መቼ ነው እውቀት የምትገዢው እያለ ይላታል። እሷም እውቀት ምን እንደው በፍጹም አልገባትም። መጨረሻ ላይ ደግሞ ዳጣ እንደተናገረችው ከሆነ ናታን እኔ ካሁን በኋላ ለዚህ ለቤት ችግር ፈጣሪ መሆን አልፈልግም፣ ወደ መጣሁበት ጎዳና መውጣት ፈልጋለሁ ነው ያለችው። ወይዘሮ ማርታ እንግዲህ በጉጉት እየጠበቀቻት የነበረችው ሰላም ልትመጣ ወስናለች ማለት ነው። አቶ ደረጀ ከአንድ ያሉ ሁለት ልጅ እንደወለደላት ስታውቅ ምን ይሰማት ይሆን? እንደ ዋሻት ሲነግራት መጨረሻ ላይ እሱም ደግሞ ምንም ቢፈጠር ምንም እኔና አንቺ መለያየት የለብንም ብሎ አስጠንቅቋታል። ይህን ትዕዛዝ ትቀበል ይሆን ወይዘሮ ማርታ? የመጨረሻ አላማና እቅዷ ምን ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ናታን አሁን ላይ በጣም እየመረረው ነው። ከዛ ከቤት ወጥቶ ዳጣን ወደ አንድ ቦታ ይዞ ለመሄድ ወስኗል። ዳጣ ግን በአቋራጭ የደረሰባት ነገር በጣም ከባድ ነው። ቤተሰብ አቢጌልም አሁንም አልሞት ባይ ተጋዳይ፣ እሷ ምንም ነገር እንደማያስተምራትና ምንም ነገር እንደማይቀይራት አውቀዋለች ማለት ነው። የተናደደችው ትልቁ ነገር እኔ በቃ ካሁን በኋላ ምንም ይፈጠር ምንም ከዚህ ከቤት መውጣት አለብኝ ብትለውም ግን በፍጹም አምኖ ሊቀበላትም አልቻለም። በጣም ነው ያዘነባት። የኔ ልጅ አንቺ በፍጹም ማጣት የለብኝም ዳጣ፣ አንቺ በጣም ጥሩ ልጅ ነሽ። ለረጅም ጊዜ ብዙ ነገሮችንም አልፈናል።
አሁንም ቢሆን እናልፋቸዋለን። ስለዚህ ተረጋጊ። አቢጌል ያደረገችብሽ ነገር ከባድ ነው አውቃለሁ፣ ግን ምንም ማድረግ አይቻልም እያለ ለማስረዳት ቢሞክርም ወይዘሮ ማርታ ግን በልጇ እድሜ ልኬን እንዳፈርኩ ኖራለሁ ብላ ወሰነች። ሰላም እዛ ቤት ከመጣይ ምን ይፈጠራል? ወይ ጉድ! ከባድ ነገር ይፈጠራል። ዘበኛውና ደግሞ ለዛ እጅግ በጣም በሚገርም ሁኔታ ፍቅርና ፎንቃ ገብቶላት አቢጌል በደስታ ስትስመው እንዴት እንደዚህ ሊሆን ይችላል? ለምን? ምንስ ቢሆን እሷን መሳም የለበትም። እኔ ከዚህ በላይ ብዙ ነገር አድርጌ የለ እንዴ እያለች መቃጠልና መናደድ ጀመረች። መጨረሻ ላይ እንደተቃጠለችና እየተናደደች መጣ። ስማ፣ እኔ ለዛ ምንም ነገር አይነካካኝም። የፈለግከው መሆን ትችላለህ። ሲቀጥል ደግሞ ከምታስበውና ከምትለው በላይ ብዙ ዋጋና መስዋዕትነት የከፈልኩለት ፍቅር አለ። ገባህ? ፍቅር ማለት ምን ማለት እንደሆነ አልገባህም መሰለኝ። ስለዚህ እኔ ለዛ በፍጹም አንተን አይነካካኝም ብላለችው። ታልነካካሽ ታዲያ ምን አባሽ ትሰሪያለሽ እዚህ? ወደሽኛል እያለ አላት። እንደ ወደድኩና እንዳፈቀርኩ ማውቃህ ልትኮራ ነው እንዴ አለችው። አይ እኔ መኩራት ሳይሆን እውነቱን ነው የተናገርኩት። ማመን አለማመንም የራስሽ ጉዳይ ነው አላት። እሷም በጣም ተናደደችና ወደ ቤት ገብታ የተፈጠረውን ነገር ማሰላሰል ጀመረች። እንዴ ዘንድሮ ግን ምን ሆኜ ነው እንደዚህ ስሜታዊ የሆንኩ ያለሁት? እሱም እኮ ቢሆን በጣም ተራርቶኛል። እንዴ ለዛ ራስሽን አስተካከይ እያለ ለራሷ መውቀስ ጀመረች። ምጥንና ናታን እንዲሁም ደግሞ ዳጣ ቁጭ ብለው እያወሩ ስለ ፍቅር ሳለ ምጥን በጣም በሚገርም ሁኔታ ተደብቃ እያንዳንዱን ነገር ሰማች። እሷም ደነገጠችና ይሄ ነገር ምንድን ነው እየተካሄደ ያለው? ዳጣና አቢጌል እህትና እናት ናቸው እንዲህ ብላ እንትን ስትል ናታን ምንቅ አደረጋትና ምን አባሽ ነው የሰማሽው ብሎ ሲል ምንም እንዳልሰማች ምንም እንዳላየች ነገረችው። ከዛ ምጥንም ደንግጣ እየበረረችና እየሮጠች ከዛ ቦታ ሄደች ማለት ነው። ምጥን ያየችውንና የሰማችውን ነገር ለወይዘሮ ማርታ ትናገር ይሆን? የዳጣና የናታን ቅሌት በዚሁ ይጋለጥ ይሆነው የሚለውን በቀጣይ ፓርቲ የምናይ ይሆናል። ሞተ የተባለው ልጅ መጥቶ ደግሞ እንዳልሞተና በህይወት እንዳለ ሲናገር በጣም ነው የደነገጠችው ማለት ነው። ደንግጣ አስር ጊዜ ቅፍ አደረገችው። ቆይ ኤቢ ምን ሆነሻል? ምርጥ አባት ነው ያሉሽ። እኔ ከአባትሽ ብዙ ነገር ተምሬያለሁ። ስለዚህ በህይወት እስካለች ድረስ አባትሽን ለማስደሰት ሞክሪ እያለ ነገራት። እና እስከ ዛሬ የት ነበርክ ብሎ ሲል ሱስ እያጨስኩ እየጠጣው ስለነበር ያንን እንድተውና እንዳቆም አባትሽ ብዙ ነገር ረድቶኛል ብሎ እግር መንገዳቸውን አመሰገናቸው። ወደ የተከበራችሁ የአዜቱ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።